አክቲቪስቶች በተለይ አፋችሁን እንዲዘጉልን፣ በተለይ የአማራ አክቲቪስቶች አልባሌ ንግግራችሁን እንዲታቆሙ። ትግሬ ጋር አንሰራም፣ ትግሬ ጋር እንትን አልል ታልሆነ የአብይ አህመድ ዕቃቃ መጫወቻ ነው የምትሆኑት። እናቴ ጦርነቱ የከፋ ነው። አሜሪካ ራሱ ጦርነት ውስጥ ልገባ ነው ከኢራን ጋር። ጆ ባይዴን አያድናችሁ፣ ትራምፕ አያድናችሁ። የአውሮፓ ህብረት ራሱ ጦርነት ጭንቀት ላይ ነው። ጉልበት ያለው ነው የሚድነው፣ ጉልበት ያለው ነው የሚያሸንፈው። በቃ ጉልበት ካለ ታሸንፋል። ገላጋ የሌለው ድብድብ እኮ ነው። ተፋለጥ እኮ እንዲህ ያለፈው ጦርነት እኮ ይሻላል እኮ። አሜሪካ ድረሺ፣ አውሮፓ ህብረት ተሰብሰብ እየተባለ ነው። አሁን የሚሰበሰብ የሚል እንደ ሱዳን ነው የምንሆነው። ሱዳን እርስ በርስ እየተቀጣቀጡ አንዲት ዓለም ዞር ብሎ አላያቸው። እናቴን እንደዛ ነው የምንሆነው። ጉዳየን ዘንድሮ መጸለይ ግን አለበት። እናቴን መጸለይ አለበት። ፍጅት ነው የምትደራረጉት፣ ፍጅት። በተለይ ስህተት ከሰራችሁ አለቀ። ማንም ሰው ስህተት ከሰራ አለቀለት። እንደ በፊቱ ህወሓት ተሳስታለች፣ ስህተቷን አርማለች የሚባል ነገር የለም። አሁን ከተሳሳት በወጣትና በህዝብ ደም ላይ ነው የምትሳሳተው። አረህን ትበላለህ። በደንብ ካልተዘጋጀበት አስጊ ነው። ኧረ ደማይ አብይም ይሄን ያውቃል። ዓለም የጉልበተኞች ናት ብሏል ሞጣ ቀራኒ። ዓለም የጉልበተኞች ናት። አማራ ጉልበትህን አጠናክር፣ እንዲው የሞትክ ሞተቻ አማራ፣ ኧረ ተነስ ንቃ ብሏል። እኔም ሞጣን ነው የምመስለው በትግራይ ላይ። ተነስ ሱን አንጂ ወድ ትግራይ ቦላቸው፣ ቆጥቁጣቸው። ዘንድሮ የባሰ ነው የሚመጣው ካለፈው ጦርነት የባሰ ትቀጣቀጣላችሁ ነው የሚገልጸው፣ ያውም ካለ ገላጋይ። ኤርትራም አለች፣ ኤርትራም ፈርታለች። አብይ አህመድ አይለቃትም፣ እንደማይለቃትም ጠንቅቃ ታውቃለች። ሲዝትባት ነበር። ዙ 23 ነው ዙ 21 ላይ የቆማችሁ ሚግ 21 ነው ምን የኤርትራ አክቲቪስቶች ደግሞ ዋዛ ናቸው። የአረብ ሀገር ጀት ይዘን ማንን ነው የምታስፈራረው? ባንዲራውን እያውለበለቡ ሄሊኮፕተር ላይ ይሄማ የሌላ ሀገር ውክልና ነው። እኛ ተበላን። እነሱ ያቀጣቅጡናል፣ እኛ እናቴ ትውት ያቀጣቅጡናል። አውድማ ነው የሚያደርጉን፣ የጦር አውድማ። ጉልበታቸውን ይለካኩባታል። በዚህ ግብፅ አለች፣ በዚህ ሶማሊያ አለ፣ በዚህ በጣም ተመልከት። መሳሪያ እንደ ልብ ይሰጣል። አብይ አህመድን በዚህ በኩል ሰው አለው። የዓለም ፍጻሜ ሶስተኛ የዓለም ጦርነት እኮ እየቀረበ እኮ። ኢራን አሁን የገዛ ዜጎቿን ኢንተርኔት አጥፍታ እየቀጠቀጠቻቸውን በቀን 1000 ሰው ይሞታል አሉ። 10 ምናምን ሺህ ሰው አለቀ በ17 ቀን። አያቱላም ከጉድጓድ ላይ የቀበሩትን ሚሳኤል አምጥተው ወላይ እንጠፋፋታለን አሉ። ወይ እናንተ ወይ እኛ። አሁኑ ነው የምንጠፋፋታሉ። በቃ የዓለም ጦርነት እኮ እየተቀሰቀሰ ነው እናቴ። እና የዓለም ጦርነት እንዲህ እየተጋጋለ አስቡት። ኢትዮጵያ ከኤርትራ ጋር ከትግራይ ጋር ማን ይገላግላል? ትጨፋጨፋታለህ። በቃ ኦነግ በዚህ ይመጣል፣ ፋኖ በዚህ፣ ቲዲኤፍ በዛ፣ ግደፍ በዚህ።
ሱዳን ህዝቡ ደግሞ መሸሻ የለውም። የት ይሰደዳታል? ጅቡቲን እንደምታያት ማንኪያ የምታገር ሀገር ነች። ጭልፋ የምታገል ሀገር 130 ሚሊዮን ተፈናቅሎባት የኮሊደር ልማት የለ ምን የለ በቃ አለቀላ አዳሚ። ከዛ ኑሮ ውድነቱ ይመጣል፣ ረሃብ ይከሰታል፣ በጦርነት አለቀ። ሁልሽም ተበላሽ። የሚያስፈራ ጊዜ ነው የመጣው። ግን የሚያስፈራ ጊዜ እናቴን ዝም ብለህ እንደዚህ እንደ ቀልድ ምናምን ስቀ የምታልፈው ጊዜ አይደለም። በቃ ከባድ ጊዜ። በተለይ አማራ ክልል፣ ኦሮሚያ ክልል ነገሮች እየባሱ ነው የሚመጡት። ለምን? በዛኛው በኩል ላይ አገሮች ናቸው የሚሳተፉት። አሁን በትግራይ ላይ በትግራይ በኩል አገር ነው የሚሳተፉ። ኤርትራም አለች፣ ትገፋለች። ትንሽ ይሄ አየር ኃይሉ ነው የሚከብደው እየሄደ የሚያጠቃው እንጂ በአማራ ክልልና በኦሮሚያ ክልል ላይ በቃ የሸዋ ምናምን በደብረ ዘይት በአፋር ክልል ምናምን አለቀ። የጭፈራ ሜዳ ነው የሚሆነው። ምክንያቱም ሱዳንም አሁን መግባቱ አይቀርም ወደ ኢትዮጵያ ጦርነት። ሰሞኑን አላየም? የሱዳንና የኤርትራ ባንዲራ የትግራይ ባንዲራ ምናምን ሲጨፈርበት ምን ትፈልጋለህ ነው በቃ። ምን አይነት ቅጥቀጣ ይሁንልህ? እንዴት አድርገን እንደባደብ ነው በቃ። አሁን እግረኛ ጦር በቃ ቀጥታ የሚገባ አማራ ክልል፣ የአማራ ክልል ጦርም አለ። ጄኔራል ብርጋዴር ጄኔራል ማን ነበር ስሙ? አሳምነው ጽጌ ብዬ ነበር። በእናታችሁ ማን ነበር ስሙ? ተፈራ ማሞ ያለውን አልሰማም? እስቲ ወንድ ነው ወደ ትግራይና ወደ ኤርትራ ይሄድ፣ ከኋላ ነው የምንከመርበት። ምን ማለት ፈልጉ? እንከመርበታለን። በቃ ነገሩ እኮ ግፍ እንትን ብሏል። በተለይ ይሄ ወሎ ሸዋ አካባቢ ምናምን በቃ ቀውጢ ነው የሚፈላው። ቀውጢ አዲስ አበባ ምናምን በቃ ተዉት። አሁን ጦርነት መደረግ የሚፈለገው ከተሞች ጋር የህዝብ እልቂት ምናምን የሚፈለግ እንደ በፊቱ ጫካ ለጫካ የለም። ከተማ ለከተማ ነው የሚሆን። ጫካ ላይ ምን አለ? ይጠባጠቡታል። እኔ የሚያሳዝነኝ ወጣቱን ይህን ጦርነት ደግሞ ልታስቀረው አችልም። በቃ ፍጹም የሚቀር ጦርነት አይደለም። ፍጹም ሁሉም እንትን ያለበት ጦርነት ነው። ሁሉም የሚሳተፍበት ጦርነት ነው። ሁሉም በጉጉት የሚጠብቀው ነው። ሁሉም ለመውረር የተዘጋጀበት ጦርነት። ሁሉም ወራሪ ነች። ጅቡቲ ብትል ምናምን ጎረቤት ሀገር እንዳለ ነው የሚገቡበት። ሶማሌ ምናምን በትግራይ ጦርነት ሶማሌ ስትሳተፍ ነበር። አሁን የአማራው ኃይል ተበትኑ፣ የኤርትራው ኃይል ተበትኑ። አብይ አህመድ በቃ በግሩፕ ማለት እኮ ነው። አሁን እኮ የተለየ ግሩፕ፣ ጉልበት ያለው ግሩፕ ነው የሚሆን። ኢሳያስ አፈወርቂ ትግራይን ዝም ብሎ አያስነካም። ትግራይን ከጨረሰ በኋላ ቀጣይ እነሱ ናቸው። አማራንም አያስደፍርም። ያውም አማራውን ለምን ዝም እንዳሉት አላቅም እስካሁን ድረስ። ለምንድን ነው ዝም ያሉት አማራውን? እንጂ እኮ አማራውን እኮ መንከባከብ ነበረባቸው መጀመሪያ ኢሳያስ አፈወርቂና እነ ምግበይ ኃይል። አማራው ከተዳከመ ነገ መልሶ እነሱ ነው የሚያዳክማቸው። አሁን እንኳን እጅ የሰጡት ወደ ትግራይ እንዘምታለን እያሉ እኮ ነው። መማር አለብን። አማራው እጅ ሲሰጥ እጅ አሰጣል። አንተ ነው አላየም እንዴ? ኮሎኔል ሙሀቤ ነው ሙስጠፋ ሙሁዲን የሚባለው ሰውዬ እጁን ከሰጠ በኋላ የጁንታ
ኃይሎችን እናጠፋለን፣ የአማራን ትግል ጠልፈዋል። አስቡ እነ ዘመን ያሁን እጅ ቢሰጡ ቲፒኤልኤፍ አሳስቶን እናጠፋዋለን ከምድረ ገጽ ዳዊት ክተት ሻዕቢያ አታሉን ነው። አሁን ነው እነዚህን ኃይል ማጠናከር በደንብ አድርጎ እናቴ ካልሆነ እኔ እጅ ሰጥቼ እነሱ አይቀሩም። እኔ ከሞትኩ ሰርዶ አይብቀል የሚባለውን ጦርነት ነው የሚያደርጉብን። ሬክሰን ፌክሰን የኢትዮጵያ ፖለቲካ ግን በቃ እስኪ ዓለሙ ጥንቅጥ ውስጥ በገባችበት ሰዓት እንደዚህ አይነት ጦርነት ሲነሳ ደግሞ አስቡት። ህዝቡ ያልቃል፣ ደም ይጎርፋል። በተለይ ድሃው በየቤቱ እንጀም ድሃው ነው የሚጎዳው። በየቤቱ እየለቀሙ ይማግዱታል። በትግራይ ጦርነት እንደዛ ይማግዱት። አሁን እንዲህ ፓወር ፉል የሆነ ጦርነት ሲደረግማ ማንም አይቀርም። ህፃኑም ትንሹም ትልቁም አይቀርም እየወጡ የሚያዋጓቸው። በደሞዝም አይደለም ውጊያው የሚሆነው። የትኛው ብር መጡ? ኢኮኖሚያችን ደቋል እኮ ብር የለም እኮ። በልተ ለማደር ወታደር እበላለሁ ብለህ በልተ ለማደር ወታደር ትሆናለህ። ሳትወድ በግድ እንዲህ አፍንጫ ተይዘህ ተገደኩ ለመብላት እኮ። የሰው ልጅ ለመብላት ይሰርቅ የለ? የሰው ልጅ ለመብላት አይደለም የሚሰራው? ለመብላት ስትል ወታደር ትሆናለህ። ራትህን በልተህ እንድታደር የኢትዮጵያ መከላከያ ሰራዊት ወታደር በግዳጅ ትቀላቀል። ጠግቦ የሚያደርግ ወታደር ብቻ ነው የሚሆነው። እየዘረፈም ይበላል፣ መንግስትን ብስኩቱን ያበለዋል እንጂ ኖርማል። አሁን የምታየው የአዲስ አበባ ላይ ያለ ሀብታም፣ የአዲስ አበባ ላይ ያለ ኑሮ ምናምን እንዳለ ምስቅልቅሉ ነው የሚጠው። ሀብታሙ እንዳለ ሀገር ለቆ እየወጣ ጎ ፍሬንድ መንግስታችን የሚያሳይን ጀት እያሳየ ድሮን፣ ታንክ፣ መድፍ ለምን ይመስላል? ልንቁላላ ነው፣ ልንጨፋጨፍ ነው ወገኔ እያለ እኮ ሀብታም ልጆቹንና ንብረቱን እያሸሸን እናቴን በሚገርም ሁኔታ እንዲህ ጦርነቱ ኃይለኛ ጦርነት ነው የሚሆን። አንድ ጥይት ተተኮስ። አሁን ትግራይም ብተኩስ ኤርትራም ብተኩስ ለምን መተባበራቸው አይቀርም? በቃ በፖለቲካው ላይ ስታዩ ክህደት ተጀመረ። አብይ አህመድ ካደው፣ ከዛ እሱ ጋር ተነሳበት። ትግራይን ካደ፣ እሷ ጋር ተነሳ፣ አማራን ካደ ምናምን። በቃ አሁን እነዚህ ሰዎች ከአብይ ጎን ሆነን መዋጋት አቅም የላቸው። ነገ ጧት ቢክደንስ ነው የሚሉት። ያላቸው አማራጭ በአብይ አህመድ ድሮን እየተደባበቁ መለጣለጥ ነው። አብይ እኮ ተሳሷል እኮ። ጦርነት ከጀመረ በቃ አለቀ። ሁሉም ነው የሚነሳበት፣ ሁሉም። እሱም አቅም አለው። አቅሙ መሰላችሁ እንዴ? ከአረብ አገር የሚገኝ አቅም እኮ ነው። ድሮንየ፣ ሚሳኤልየ፣ ጀትየ የሌለ ነገር የለም እኮ። በገሃድ እኮ ነው የሚታየው። ባንዲራው እየተውለበለበ ምናምን ሄሊኮፕተር ሰማይ ላይ ሆኖ መለማመጃ ሲያደርጉት ይህን ህዝብ አስቡ። የዛኔ ከሊ ሀገር እዚህ ገብታ ተሳትፋለች ማዕቀብ እንጣልባት ብሎ አለም ራሱ ያወራም። አውሮፓዎች ጭንቀት ላይ ናቸው። አሜሪካ አፍንጫቸውን ይዛውን ልደበድባቸው። ወገኔ ህቡራት አውሮፓ እዚህ አብጭንቅሎ ትራምፕ መጽያለ አስጨንቃለ። ቻይና ታይላንድ ትወረራለሁ። ራሻ ዩክሬን ወረራለሁ። ተመልከት እስቲ ሶስተኛው የዓለም ጦርነት ፈነዳ አልፈነዳ። ኢራን እጅ ቀሪብ ብሎ አሜሪካ ጦሯን እያስጠጋች ነው። ዜናዎችን ስታይኩ እና ምኑ ቀረበ? በኤሽያ በኩልም ስትመጣ እኮ ፓኪስታን እንዲወሪራለሁ። ፍሬንድ
ነገሩ እኮ እየባሰ እኮ ማንም የሚሰማ ነው። በቃ ማንም የሚሰማ የለ። 24 ሰዓት ቀራት ኒኩለር ቦምብ ልትታጠቅ እያሉ ነው ኢራን። አር ዩ ሲሪየስ? እሺ ምን ቀረ ማን ቀረ? ነገሮች እየተባባሱ ማንም ዞር ብሎ አይሽማዳ። ትለጣለጫለሽ እንዴ? ኔቶ ራሱ እኮ በቃ የሆነች በረዷማ ሀገር አለች። ማን ነበር በእናትህ? የሆነች ሀገር አለች። እሷን ካልወረድኩ ብሎ ትራምፕ፣ አውሮፓውያን ደግሞ እንዴት ትወራለህ? በወርስ ምን አባታችሁ ታመጣላችሁ? የሆነ በቃ ግብ ግብ እኮ ነው ያለው። ዓለም እኮ በቃ ወደ 3ኛ ዓለም ጦርነት እየሄደች ነው። እናቴ የዓለማችን ጉልበተኛ ሂትለር ሆኖ የሚወጣው ትራምፕ ነው ይባላል። እሱ ነው እናቴ ወደ ሀገሩ ቀረብ ብለው አደጋ የሆኑትን ለቅሞ የጨረሳቸው። አሁንማ በቃ ተነስቷል። ኢራንን ቀርቦላታል። በዚህ በኩል በዛ በኩል ተዘጋጅተው ነው የሚጠብቋት። እስራኤልም አሜሪካዊ የመጨረሻው የዓለም ፍጻሜ ስለሆነ እኔና እነዚህ ሰዎች ግን ሌላ ፕላኔት አዘጋጅተዋል እንደሚነጥሩበት። አየዳ ልጅ ዓለምን በኒኩለር ቦምብ አጋይተው ሊሄዱ ነው እነዚህ ባለስልጣናቶች። የደቡብ ኮሪያው ግን ለምን ዝም ያለው? ሽንጎንዩንግ እሱ ከማን ጋር? ከኮሪያ ጋር እሱ ባሉ ሰሜን ኮሪያ፣ ደቡብ ኮሪያ ግን አይቻሉም። አሁን ቻይና፣ ሰሜን ኮሪያ፣ ራሻ ምናምን እነዚህ አንድ ላይ ናቸው። አስቡት እስቲ። ኢራን አሁን ኢራንንም እኮ አያስነቁም እኮ። አሁን ኢትዮጵያ ውስጥ እንዳለው ፖለቲካ እኮ አማራው ከተነካ ትግራይ ይበላል፣ ትግራይ ከተነካ ኤርትራ ይበላል። ገባችኋል? አሁን ኢራንን ዝም ብለው ካስበሏት ነገ ጧት እነሱ ናቸው ተረኛ። ይሄ ፖለቲካ እኮ ኢትዮጵያ ውስጥ በቃ የዓለም ፖለቲካ እኮ ነው ኢትዮጵያ ውስጥ የሚያለው። ተንታኞቹ የገጠር ልጆች ሆኑ እንጂ እንዲህ ብሎ በዚህ መጥቶ አንላቀቃትም። ከትግሬ ጋማ አንሰራ ብሮ በእናትህ ለራስ ስትል ነው የምትሰራው። ኢራን ከራሻ ጋር እየሰራች አንዳንዴ ደግሞ የሚገርመኝ ነገር አለ። ፋኖ መሳሪያ የሚያገኘው ከግብጥ ነው፣ ከወያኔ ነው፣ ከሻቢያ ነው ይላሉ። መንግስት መሳሪያ የሚያመጣው ከአዘርባጃን አይደል? ከአዘርባጃን መሳሪያ ገዝቷል የአማራ ክልል የሚቀውጠው እና ምን አለ እነሱም ከዛ መሳሪያ ቢያመጡና ቢከላከል። አንዳንድ የአማራ ልጆች ኧረ አማራ ተባንዲ አይደለም ከሌላ ሀገር እና መሳሪያ ገኝቶ ኢትዮጵያ አማራ መሳሪያ ያመርት ከጎረቤት ሀገሮች። ግርም ይለኛል። ጦርነት ውስጥ ያለ ህዝብ እኮ ነው። ጦርነት ያለ ህዝብ ደግሞ መሳሪያ ይፈልጋል። መሳሪያ ደግሞ ከተለያዩ ሀገር እንኳን አይደለም ታጣቂዎች መንግስት ሲገዛ የለ እንዴ መሳሪያ እንዴ ገራሚ መሳሪያ እኮ ይገዛል እኮ። እነሱም መሳሪያ ቢገዙ ምንድን ነው ችግሩ? ያው የመንግስት ሲሆን ነው ትንሽ እንትን የሚለው። ለማንኛውም ምዕመናን ሰብስክራይብ እያደረጋችሁ ታብጣብ እያደረጋችሁ ጦርነቱ ሊጀምር ነው። እኛ ምን እንደምንሆን አናቅም። መጨረሻችን ያሳምረው። ሰላም ዶር ውሸታቸው አንገት ደፊ ምናምን ትክክል ነሽ ምናምን ውሸታዎች ናቸው። እንዴ ያለ ውሸታዎች ናቸው። እግዚአብሔርን። ሁለተኛ ደግሞ ሌቭላቸው ከፍ ያሉ ሰዎች ጊፍት ምናምን የሚሰጡ ሰዎች ምናምን እነሱን ደግሞ መጠንቀቅ አለብሽ። እሺ ያታለሉኝ ነው
ያታልሉኝ ነው እንደዛ እያደረጉ። እኔ እኮ አዲስ ስለሆንሽብኝ እኮ እየመከርኩሽ እኮ ነው። እግዚአብሔር አንቺ ንጹህ ሰው ነሽ። እመቤቴን ሰውን ትመክራለሽ። ምንም እኮ የሚያገናኝ ነገር የለም። ቪዲዮ ፖስት አድርገን አለቀ። ቃል እግዚአብሔር ነው የምልሽ። አይ ብዙዎችን ስለታዘብኳቸው ተንደርድሩ ይመጣሉ አንቺ ቤት ምናምን፣ ከዛ እኩል ለመሆን ያስባሉ ምናምን ይላሉና ጥንቃቄ። እናውቃቸዋለን፣ እግዚአብሔርን እናውቃቸዋለን። ቃል ይሄን ውበትሽን፣ ይሄን ከለርሽን፣ አይንሽን፣ አፍንጫሽን፣ ከንፈርሽን ምናምን ስለው ነው የሚመጡት። እግዚአብሔርን ነው የምልሽ። ስለው አይተው ምናምን መጥተው ከዛ የሆነ ፖለቲካ ሰርተውብሽ ይወርዳሉ። አሁን ዳኒ አውቆ ነው ሜምበር የሆነው። እግዚአብሔር ሆን ብሎ በቃ አዳኒ በቃ አይደል ይሁን እግዚአብሔር ይስቃል። በጣም ሆን ብሎ እንዲህ በቃ ሰራዬ ብለው አሉ በዚህና ጥንቃቄ። እኔ እንደኔ ባለትዳር ነኝ፣ የጫይሙት ባለትዳር ነው እና መጠንቀቅ ያለብሽ እንዲህ አዳዲስ ሰዎች ሲመጡ። እኔ አንዳንዴ አሜሪካ የሚኖር ሰው እግዚአብሔር እታዘበዋለሁ። በቃ በተለይ ወንዶቹ መስገብገባችሁ በቃ የሆነች ቆንጆ ሴት መጣች ቲክቶክ ላይ ሲባል ከየት ግር ብለው እንደሚመጡ አላውቅም። እና ይሄንን አላማቸውን ለመስበር ደግሞ ጌታ ኢየሱስ ክርስቶስ እንሆነኝ እንደ ነብይ ልኮ በየሴቶች ቤት እየሄድኩኝ ታውቁ ይዋይሽ ይሄ ጫ ይባላል ባለጌ እግዚአብሔር ትልቁ ባለጌ። እና መጠንቀቅ አለብሽ። እሺ አይ ከዚህ ውጪ እኮ የተመንተናለላ በውስጥ አንዳንዶቹ ምን እንደሚሉ ታውቂያለሽ? ቃል የሆነ እርዳታ ፈልገን ነው በውስጥ አውሪን ምናምን ብለው ያልሆነ ታሪክ ፈጥረው ያወሩሻል ምናምን ያልሆነ በቃ የሚፈልጉት ብለው እንድታወሪያቸው ቁጥርሽ እንዲለዋወጡ ምናምን አውቃታለሁ። ነገ ጧት ጓደኝነት በጥቅም የተመሰረተ ስለ አንቺ እንዲህ ከልብ ጓደኝነት ቀርበው ምናምን ሳይሆን ስለ አንቺ ለማወቅ ከዛ ስለ አንቺ ለማውራት አንቺን እዚህ ቲክቶክ ላይ አውቃታለሁ ከሊት ኮንቺ አይሽ ይሄ ገብቶሻል አይደለ? ደግሞ ሴቶችን ቢሆን እንደዛ ማለት ነው። ሴትም ወንድም የሚቀርቡሽ ጉድሽን ለማወቅ ነው። አውቆ ነው ዳኒ አሁን አውቆ ነው አበባ ይሰጣል። ምን ይሄ ለመቀራረብ ቢፈልገው ዳኒዬ ቴንኪው ምናምን እንድትይው እኮ ሌላ ምንም ነገር የለም። አይሽ ይሄንን መጠንቀቅ አለብሽ። ደግሞ አንዳንድ የማይወሩ ወሬዎች አሉ። እግዚአብሔርን እኔ አወራሻለሁ፣ ችግር የለብኝም እኔ ጽፈልሽ እና ጥንቃቄ ማድረግ አለብሽ ቃልዬ። እሺ እግዚአብሔርን ይኸው መናገር ያለብሽን ነገር ትናገሪያለሽ፣ ማውራት ያለብሽን ነገር ታወሪያለሽ። በውስጥ መስመር አይ ኖ እንደዚህ እዚህ የፈለከው ነገር አውራ ምናምን በቃ አይ ፕራይቬት ማውራሽ ደስ ይለኛል የሆነ የምነግርሽ ነገር አለ። ውሸት በቀደም የሆነ ልጅ እንደዛ ሲልሽ አውቁ ቃልዬ እየሰማሽ ነው? እየሰማሁ ነው። አይ እኔ እንደዚህ አስቤ አላውቅም ነበር። እየቀረቡ ሊሆን ይችላል። አሁን ግን ለእኔ ሌላ ነው። እግዚአብሔር ነው የምልሽ ሆን ብለው እንዳትሰሚያቸው። አዲስ ሴት መጣች ሲባል በቃ መልከስከስ ይወዳሉ። እዛም እዚህ እኔ አንዳንዴ ዝም ብሎ እነዚህ ጤነኞች ሁሉ አይመስሉኝ። ቃል እየፈልገንሽ ነው አንዴ ችግር ላይ እኔ ላውራሽ በውስጥ ምን ማድረግ አለብኝ እንዲህ ብሎ ፓስፖርቴ እንዲሆኑ አይዲ እንዲሆኑ ግሪን ካርድ ብላ ሆን ብለው እግዚአብሔርን ሆን ብለው ውሸት። አንቺ እኮ መልካም ሰው ነሽ ለመቀራረብ አንቺን ለማወቅ ምናምን ከዛ ነገ ጧት ሌላ ነገር ታውቂያለሽ። ሴቶቻችን እንዴት እንደሚያብዱ ቃል እየሰማ በቃ ሽልጥልጦች ናቸው። ቀስ ብሎ ይጠጉሽና ምናምን እንዳፈቀሩ እንደወደዱ ሆነው ያልሆነ ነገር ይዘው ምናምን ያልከሰክሷቸው። እግዚአብሔርን ቃል እየሰማሽ ነው? አዎ እየሰማሁ ነው። አይ እኔ በዛ እንትን አስቤው አላውቅም ነበር። እኔ አክቹሊ የመጣሁት ኮሚኒቲውን ለመርዳት ነው ለማገዝ ነው እንጂ እንደዚህ አይነት ኢንቴንሽን የለኝም። ግን እንደዚህ የሚያስብ ምርጥዬ ነው ነገር ጥንቃቄ ኬርፉል ሆን ብለው ድምጻቸውን ጎርነን አድርገው እንዴት ነሽ ማማዬ ሰላም አውቆ ውሸቱ ምሳውን በልቶ ሲያወራ ብትሰሚ ደህና ነው እንደነ ድምጽ አንከን አዞች እንዳታምያቸው እግዚአብሔር ሸሪኩ ቲክቶክ ላይ የምትቀርቢው ወንድ ሴትም ጭምር በቃ አንቺን አውቀው
ስምሽን ምናምን የሆነ ከዛ አንቺን ለማዋረድ ደግሞ ነገ ጧት ይነሳሉ። አላየሽም? ሲሰዳድ ፊት እንዳትሰጫቸው፣ እግዚአብሔርን ፊት እንዳትሰጫቸው። ማናቸው አላ የጠፋ ስም አታጥፋ፣ ሶስት ሴት ምናምን እያልክ እኔ እንደዚህ አይነት ነገር የለኝም። እሺ እኔ አውራው ካልከኝ እኮ አወራለሁ፣ አውራው ካልከኝ አወራለሁ። ኖ አይ የእውነቴን ነው። አሁን እኔ በትክክል ማቃት በሌላ ስም ነው ብነግራት ትደነግጥብሃለች፣ ታባራለች፣ ብሎክ ታደርጋለች። ተመልከች፣ ውሸት። እንደዚህ አይነት ሰው ነው ያለው። መታዘብሽ ሀሽትዬ ምን ሆነሽ ነው? እና እህቴ ራስሽን መጠበቅ አለብሽ። ሳቁሽ አወቅንሽ ይላሉ እንዲህ እንደምት እሱንቶ የኤርትራ ህዝብ ወጣቱ ልማት ይፈልጋል፣ ትምህርት ቤት ይፈልጋል፣ ዲሞክራሲ ይፈልጋል። ልክ እንደ ኢትዮጵያ ህዝብ እኛ እኮ የምንታገለው ስለ ዲሞክራሲ ነው። እኛ የምንታገለው እኮ ስለ መብት ነው እኮ የምንከራከረው እኮ ኢትዮጵያ ውስጥ መብት ይኑረን፣ ኦሮሞ ይሁን አማራ፣ ትግሬ እኩልነት ይኑረን ብለን እየታገልን ባርነትን ኢምባዲመንት አድርገ ተቀብለ የባህሪ መገለጫ አድርገ በባህር እንደ አሳ በባህር እየበላ ልማት ሳይኖር በድንቁርና እየኖርክ መተ ስለ ኢትዮጵያ ልትፈተፈት አይገባም። አቁም። መጀመሪያ ገብቷል። መጀመሪያ ኤርትራና ኢትዮጵያ ምንም የሚገናኙ ሀገሮች አይደሉም። በአቅም አንገናኝም፣ በኢኮኖሚ አንገናኝም፣ በሰው ኃይል አንገናኝም። ምንም የሚያገናኘን ነገር የለም። ስለዚህ ያንተን የተበላሸ ፖለቲካ በኢትዮጵያ ኢንሳይድ ፖለቲካ ወይንም የኢትዮጵያ ኢንተርናል ፖለቲካ ውስጥ አስገብተ ወያኔ ፋኖ ምናምን እያልክ አትፈትፍትብን። አይመለከተንም። እዚህ ውስጥ ገብቷል። ያንተን ፖለቲካ ይዘ ዳሩጣ። እኛ የራሳችን ፖለቲካ ነው። ፋኖ ይሁን ትግሬ ይሁን ኦሮሞ ይሁን እኛ ተፋጭተን ለኢትዮጵያ የሚበጀውን ነገር ይዘን እንወጣለን። አንተ እዚህ ውስጥ ምንም የሚመለከተን አንተ አውትሳይደር ነህ። ገብቷል። የኢትዮጵያ ኢንተረስት እዚህ ውስጥ እኔ ቀይ ባህር ይሁን አሰብ ይሁን የኢትዮጵያ ሕዝብ ያስመልሳል። የሚፈለገውን ነገር ይቀበላል። ቢኮዝ መብቱን ይጠይቃል። የኢትዮጵያ ሕዝብ የኢትዮጵያ መንግስት የሚሆን ማለት ነው። ስለዚህ በዚህ ውስጥ ገብተ በእኛ ኢንተርናል ፖለቲካ ውስጥ ገብተ አትፈትፍት። አይመለከትም ነው የምለው። እኛ እናውራበት። ገብቷል። አንተ ሌላ ሀገር ነህ። ትግሬ ኢትዮጵያዊ ነው። ኦሮሞ ኢትዮጵያዊ ነው። ፋኖ ኢትዮጵያዊ ነው። ኦነግ ኢትዮጵያዊ ነው። አብይ ብልጽግና ኢትዮጵያዊ ነው። አንተ ምን አገባ እዚህ ውስጥ? ገባ? ምንም የሚመለከተን የለም እዚህ ውስጥና እኔ ለምን እንደገባህም አይገባኝም። እና በእኛ ገብተህ ደግሞ ከፍየሏ በላይ ትንጫጫለህ እንዴ? መጀመሪያ ጠግበህ ብላ። መጀመሪያ ከሸበጥ ወጥተህ ጫማ ማድረግ ልመድ፣ ኢንተርኔት ልመድ። ኤቲኤም ማሽንን የለም አሉ ኤርትራ ውስጥ። መጀመሪያ ኤቲኤም ማሽን ትልቁ ነገር ከዴክ ራሱ ይውጣ። ዴክ እኮ ነው ፊልም እንኳን የሚያዩት እንዴ? ምን ሆነ ነው? እሱን ነገር አስተካክል መጀመሪያ። እንደ ኤርትራ እኮ ድሮ የስልጣኔ ምልክት ነበረች እኮ ታውቃለህ አይደል? በጣሊያን ጊዜ ኢትዮጵያ እንደውም በጣም ስንትን ሳትል አንዱ ከሰለጠነው አካባቢ ኤርትራ ነበረች። እንዴት ሰው ያንን ስታረስ ይዞ ያንን አንድ አይነት ከተማ፣ አንድ አይነት አስተሳሰብ፣ አንድ አይነት አመለካከት፣ አንድ አይነት ኋላ ቀርነት ይዞ የዛሬ 40 ዓመት 50 ዓመት የነበረ የዓለምን ሁኔታ አስጠብቆ ይሄዳል? እንዴት አንድ መሪ ነኝ የሚል ሰው ህዝብ ደግሞ ይህን መደገፍ የለበትም። የኤርትራ ህዝብ ነጻነት፣ እኔ ለኤርትራ ህዝብ ነጻነት እመኛለሁ። ለኤርትራ ህዝብ ዲሞክራሲ እመኛለሁ፣ እኩልነት እመኛለሁ። ከኢትዮጵያ ጋር ደግሞ በሰላም እንድንኖር፣ አብረን እንድንኖር፣ እንድንግባባ፣ ሰጥቶ መቀበል፣ ኤርትራም ከኛ የሚያገኝበትን ጥቅም እንዲኖረው እኛም ከሱ የምንጠቀምበት ጥቅም ኖሮን ተግባብተን እንድንኖር እፈልጋለሁ ማለት ነው። ገብቶሃል? እንደ ኢትዮጵያዊ እንመኛለሁ። ስለዚህ በእኛ ፖለቲካ ውስጥ አንተ እዚህ የሚመለከት ያለ አይመስለኝም። ከዛ በተረፈ ግን እኛ አሁን ቲፒኤልኤፍ ዋናው ነገር እኛ ቲፒኤልኤፍ ነው የምናወራው። ቲፒኤልኤፍ አስተሳሰቡ አልተቀየረም። የፖለቲካ ርዕዮተ ዓለሙ አልተቀየረም። 27 ዓመት በኢትዮጵያ ፖለቲካ ውስጥ በተለይ በአማራውና ይሄ በኢትዮጵያኒስቱ ላይ ያደረሰውን በደል እስከዛሬ ይቅርታ አልጠየቀም። ያስተሳሰብ ለውጥ አላመጣም። አሁንም ተመልሶ ያንን ስርዓት ለመትከል ነው የሚሄደው። እኔ ጥያቄ የዚህን የቲፒኤልኤፍን ዓላማ ተሸክማችሁ የምትመጡ ፋኖች ካላችሁ አሁን እናንተ እንደምትነግሩኝ እነ ምሬ ወዳጆ እነ ዘመነ ይሄንን ተሸካሚ ናቸው ነው የምትሉት? ይሄ የአማራ ህዝብ የሚቀበለው ሚት አድርገው አንዴ ልጨርስ ነው። ከዛ ልጨርስ እኮ ኦኬ፣ ይሄው ጨረስኩ። አንዴ ካስተኝና ልጨርስ ወንድሜ። ገባ? ይሄንን የአማራ ህዝብ አይፈልግም፣ አይቀበልም። ያ ቃል ቲፒኤልኤፍ አልተለወጠም። ያ ቃል
ትናንትና መሬቶቹን ቆርሶ ወልቃይትን ራያን የወሰደው ቲፒኤልኤፍ ነው። መተከልን ቆርሶ ወደ ሌላ ክልል ያስደረገው ቲፒኤልኤፍ ነው። አማሮቹን ከየመስሪያ ቤቱ እየመነጠረ ሲገልና ሲያባረር የነበረው ቲፒኤልኤፍ ነው። ድሃ ሲያረገን የነበረው ቲፒኤልኤፍ ነው። ትርክት የሰራብን አማራ አህያ ነው፣ አማራ ጨቋኝ ነው እያለ ትርክት የሰራብን ከኦሮሞ ህዝብ ጋር ያጣላን ከደቡብ ህዝብ ጋር ያጣላን ቲፒኤልኤፍ ነው። እናውቃለን። ይሄን አስተሳሰቡን ሳይቀየር ከዘመነ ካሴ ጋር ቁጭ ብሎ አውርቷል፣ ከምሬ ወዳጁ ጋር ቁጭ ብሎ አውርቷልና አብረን እየመጣ ነው ስትለኝ አልቀኛ ደንቆሮ አይደለን፣ አንቀበልም። ገብቷል። ምንድነው ያወራው ከዘመነ ጋር ከምሬ ጋር ምንድነው ያወራው? ምንድነው ስምምነት እንጠይቃለን። ገብቷል። ትክክለኛ ነገር እስካልያዝክ ድረስ ምን ታገለ ነው የሚሆነው? መልሱን ባጭሩ እንገር ምን ታገለ ነው የሚሆነው? ዲሞክራሲ ታምናለህ አይደል? አዲስ በዲሞክራሲም በፍትህም ማምናለሁ። ጠየቁ። በዲሞክራሲም በፍትህም ማምናለሁ። እኛም ፍትህ እንፈልጋለን፣ አንተም ፍትህ ፈላጊ ነው። በአንተ በኩል መጨረሻ ላይ ቁጭ ብለን ህዝብ ቢወስኑ በፍርድ ቤትም ሆነ ምናምን እስር ቤት የሚገቡ ሰዎች ካሉ ይገባሉ። በእኛ በኩል የሚጠየቁ ካሉ ይጠየቃሉ። በእናንተ በኩል የሚጠየቁ ካሉ ይጠየቃሉ። ለምፈልገው ነገር ግን አንተ ለትግራይ ህዝብ ተወካይ ሆነ ለትግራይ ህዝብ ምን ይጠቅመዋል ብለህ ልትመጣ አትችልም። የትግራይ ህዝብ የሱን የሚወክሉ ሰዎች በዲሞክራሲ የምታመን ከሆነ ይልካል። ህወሓትም ትሁን ከቲዲኤፍም የተወጣጡ ያዋጣኛል ምን ነው በተረዳው መሰረት የትግራይ ህዝብ መርጦ ይልካል። እሱም የወሰኑ ሰዎች የትግራይን ወክለው የሚሄዱ ሰዎች እንዲሁም ከሲዳማ እንዲሁም ከወላይታ እንዲሁም ከአማራ እንዲሁም ከጋምቤላ እንዲሁም ከሶማሌ ከሁሉም ብሔር ብሔረሰቦች ተዋጥተው ይመጣሉ። መጨረሻ ላይ በድምጽ ብልጫ ያለው እንትን እዛ ላይ ወሰን ለሁሉም ነገር ድምጽ ብልጫ ያለው ዲሞክራሲ የሆነ ነገር ይመጣል ብለው ተስማምተዋል። መጨረሻ ላይ በዚህ ማታመን ከሆነ በዲሞክራሲ አታምንም ማለት ነው። ሁልጊዜ ህወሓት ታሸንፈኛለች ካልክ የበታችነትን ስሜት የራስ ችግር ነው። ምን እናድርግ? እኛ እንኳን በቁጥር ከናንተ አንሰን በኮንፊደንስ ነው የምንመጣው። ይሄ ፍርሃት ምንድን ነው? በዲሞክራሲ እንታም ከሆነ እሺ እኩል አይነት ትግል አድርገን እኩል እንገባለን። ቤተ መንግስት ላይ ደግሞ እዛ ላይ እንደተባባልን በዲሞክራሲ ምርጫ የኢትዮጵያ ህዝብ ሁሉም የኢትዮጵያ ህዝብ ነው ብለህ የምታምን ከሆነ ሁሉም ይመርጣል። በድምጽ ብልጫ የተመረጠው ይመረጣል። በዚህ አላምንም ካልክ የራስህ ችግር ነው። ዲሞክራሲ አታውቅም ማለት ነው። እኛ አትበል። ለማንኛውም ወንድሜ 2000 ሰው ይዘህ እኛ አትበል። አንተ አንድ ሰው ነህ። አንተ አስተሳሰብ የሚወክለው ህዝብ የለም አይደለም። እኔ ብላወራ አይ እኔ በአጠቃላይ ያስተሳሰብ ነው ሳታመጣ የሚወክለውን ነው። የትግራይ ህዝብ እኔ ለትግራይ ህዝብ ልመረጥልህ አስፋው ለትግራይ ህዝብ አንዴ በልዬ አንዴ ቆይ ለትግራይ ህዝብ ለትግራይ ህዝብ እንምረጥለት አላለም። እኔ አስፋው ያወራሁትኝ በማንነቱ ጭንቀት ያለው ሰው እዚህ ላይ መጥቶ ሊያወራ ነው እንዴ? አዳምጠኝ። እኔ ያወራሁትኝ ከኢትዮጵያ ፐርስፔክቲቭ ከአማራ ፐርስፔክቲቭ ነው ያወራሁት እንጂ የትግራይን አንተ ነው የምታውቀው፣ አንተ ነው የምትመርጠው። የትግራይ ህዝብ ነው የሚመርጠው። እኔ ልምረጥልህ አላልኩት። እንደዛ አይነት አላልንም። ለኛ ግን ያለው እኮ ህወሓት መጥቶ እንትን የሚለው ሰው አንቀበልም። እኔ እኮ ያንተን አንተ ቢኮዝ ህወሓት ፖሊሲዎችን ነው እኮ ማንቀበለው። የህወሓትን አስተሳሰብ እሺ ኦኬ፣ የህወሓት ፖሊሲ ተቀባይነት ካገኘ ፓርላማው ላይ አንተ ምን አገባ? ዲሞክራሲ ነው። በዲሞክራሲ ታምናለህ አይደል? የህወሓት የፈለገውን አስተሳሰብ የትግራይን ህዝብ ይወክል ይዞ ይምጣ። ተመረጠ እዛ እና አንተ በቃ በዲሞክራሲ አታምን ማለት ነው። በዚህ ይሄን ማትቀበል ከሆነ የኢትዮጵያ ህዝብ መረጠው ማለት ነው። የያንዳንዱ ውክልና ከመጣና የህወሓትን አስተሳሰብ እንመርጣለን ግን አይመስለኝም። እሱ ብቻ ሳይሆን እኮ ማን ነው ህወሓት ነው? ህወሓት ማን ነው? ህወሓት ማለት 80 እና 90% የገበሬው፣ የመንግስት ሰራተኛው፣ የነጋዴው የትግራይ ህዝብ ልጅ ነው። በዛው አይዲዮሎጂ ነው የተሰራው ህወሓት። ስለዚህ ይሄን የ53 እና የ60 ዓመት አይዲዮሎጂ ያለውን ህወሓት እንደዚህ አቀለህና እንደ ገለባ አድርጋ አውርተህ ወይንም እንደ ዝም ብለህ እንደ ቀላል ልምታጠፋው አይነት አይደለም። 1000 ዓመት ይዘ የቆየው የፋሽስት አስተሳሰብ ትክክል አይሆንም። ገብቷል? ትክክል ነው ማለት አይደለም። ኤኒዌይስ አመሰግናለሁ። ትክክል ነው። አጼው አመሰግናለሁ። ሌላ ቀን እመጣለሁ። ባይ ዘ ዌይ እዚህ ጋር አንድ ነገር ልትረዱት የሚገባው እኛ በተለይ የህዝባው ግንባር ወይ የሻዕቢያ ደጋፊዎች ይሁኑ እኛ ኤርትራውያን ህወሓት ለኛ ታሪካችን ነው። ህወሓት እንዲጠፋ አይፈለግም። ህወሓት ለኛ ታሪካችን ነው፣ ደጀናችን ነው። አባት እናቶቼ ድሮ የፈጠሩት ለሱ ዝናው፣ ለኛ ደግሞ ክብራችን ነው። ይህንን አትዘንጉት።
ይህንን አትዘንጉት ማለት ነው። ስለዚህ ህወሓትን የሚያጠፋ ኃይል ሊመጣ ሊፈጠርም አይችልም። ለማንኛውም እኔ ልሰናበታችሁ። አጤ ዘርዓ ያዕቆብ ግን ለህዝብ የሚጠቅም ፖለቲካ ብትሰራ ነው የሚጠቅመው። ሶሪ ቅርታ ከእንትን ሄጄ ነበር። ምንድነው እያልክ ነበር? አንዴ ስሙኝማ፣ ኤርትራዊ ማለት ነው ስለ ህወሓትም ይሁን ስለ ኢትዮጵያ ፖለቲካ አይመለከትም። አንተ ህወሓት ብለህ የትግራይ ህዝብን ሲጨፈጭፍ የነበረ መንግስት ይኸውልህ በላያ፣ አንተ ደግሞ ከግጥም ወጥተህ እኮ ወደ ፖለቲካ መግባት ነው። ይኸውልህ ምን አለ መሰለህ፣ ሀገሬን ሪስፔክት ስታደርግ፣ ሶቨሬኒቲን ስታከብር፣ ስለ አሰብ ማውራት ስታቆም፣ የዛን ሰዓት ደግሞ እኛ እናቆማለን። ብራዘር ሀውዛ ሶሪ ቅርታ ጋይስ፣ አንድ ነገር መታወቅ ያለበት እኔ አሁን ኦፍ ኮርስ ኤርትራኖች እዚህ ነገር ላይ ኢንቮልቭ አላቸው። ምንም የሚዋሽ ነገር የለም። የኢትዮጵያ ፖለቲካ ኢንቮልቭ ሳይሆን ብዙ ቦታዎች ላይ ኢንቮልቭ እያደረጉ ነው ያሉት። ዛሬ እንዴት አየው አዲያሎ? ዛሬ የህወሓት ወታደር እንደዚህ ተሸንፎ ተማርኮ ስታየው እንዴት አየው? ውጊያ አልነበረም ባይዘው ወይ ዛሬ ዝም ብለህ በልባቻው እንዴት አየው? ዛሬ እንደዚህ ተማርኮ ውጊያ አልነበረም ዛሬ። ዛሬ ግን የነበረው አንዳንድ ቦታ ላይ በተለይ አፋር ክልል ላይ የነበረውን ይሄ ስምረት የሚባለውን የማስወጣት የመጠራረግ እዛ አካባቢ ህዝቡ ሆ ብሎ መነሳቱና እዛ አካባቢ ሰላም እንዲመጣ ህዝቡ መፈለጉ አንድ ነገር ነው፣ አሪፍ ነገር ነው። ልጠይቅ፣ ህወሓት ሄዶ አፋር ላይ እየተዋጋ ነበር የነበረው? ኖ ህዝቡ የአፋር ህዝብ ራሱ አሁን እኮ ምን አለ መሰለ አጓጉማ በጣም ጠንክሯል። አጤ ገባ አጋጉማ በአሁን ሰዓት ትላልቅ የአፋር ደህንነቶችን ወይ ባለስልጣኖችን ሳይቀር በአሁን ሰዓት ውስጡ የታቀፈ ነው። ከማን ጋር ነው የተዋጉት? ቆይ አሁን እዛ ሀራ መሬት ላይ ያለው ማን ሆኖ ነው የተዋጉት? ህዝቡ ነው የአፋር ህዝብ እዛ ሀራ መሬት። በጣም የሚገርመው እኮ አጼ የኢትዮጵያ ፖለቲካ ጊዜያዊ መስተዳደሩን ማመረጠው የትግራይን ሲባል ፒፒ ወይ ወዲ በሻሻ በለው ሀራ መሬት ደግሞ ብሎ እዛ አካባቢ ላይ ለጊዜያዊ አስተዳደሩ ጠላት ማን ይበጅተለት ካልከው ደግሞ ፒፒ ገባ። ስለዚህ ህዝቡ እዛ አካባቢ ይሄ ሀራ መሬት አይደለም፣ ይሄ የአፋር ክልል መሬት ነው። ስለዚህ እኛ ከትግራይ ወንድሞቻችን ጋር እንዳታጣሉን ከዚህ ቦታ ላይ ተነሱና ህዝብ ነው የተዋጋው ወይስ ህወሓት ነው? እዛ ሄዳ ህዝቡ ነው። እኔ እስካለኝ መረጃ ህወሓቶች እዛ የትግራይ ህዝብ እዛ ገብቶ እየተዋጋ ነው የሰማሁት። ኖ እንትን አካባቢ ላይ ትንሽዬ ነገር እንደነበረ ሰምቻለሁ፣ አላረጋግጥም። ስለ ቲዲኤፍ ነው ሄዶ የተዋጋው አይደል? ኖ አፋርም አይደለም እሱ አፋር ላይ አይደለም እሱ። ቆይ ገባኝ። ቲዲኤፍ ሄዶ ተዋግቷል አይደል? የት ሄደ? ቲዲኤፍ አልሄደ። ህዝቡ ነው የወጣው እኮ አልኩህ። አፋር ላይ የወጣው ህዝቡ ነው። ኖ ቲዲኤፍ ግን ጠለምት ላይ ግን የሆነ ትንሽ ተኩስ ድምፅ ነበር የሚባል ነገር ሰምቻለሁ። ኦኬ ሶ ያንን ያደረገው ቲፒኤልኤፍ ነው አይደል? አይ ዶንት ኖ እኔ እስካሁን ድረስ እርግጠኛው ለጠይቀህ ቲዲኤፍ የኤርትራን ማህበረሰብ የትግራይን ማህበረሰብ ይወክላል? ቲዲኤፍ እኮ የህወሓት ልጅ እኮ ነው። በዛ በጭንቅና በመከራ ጊዜ በጦርነቱ ጊዜ የተፈጠረ አዲስ ጄኔሬሽን ነው። መጀመሪያ ለትግራይ ህዝብ ከማሰብ በፊት እኛ እርስ በርሳችን ስንጣላ የፈርኮን ሹካ ማንኪያ በር ምናምን መልስላቸው። ቆይ አንዴ በሩን ትገጥምላቸዋለህ እንደ ግጥም። አንዴ አጼ ጨርስ። የገደልከውን የደፈርከውን የትግራይን ልጃገር እሱም መልስ። እኛ እርስ በርሳችን ስንጣላ ገብተህ ቆይ ገጣሚው አንዴ በሩን አምጥቼ ገጥምልሃለሁ። አጤ ጨርስ። አንዴ በላይ ቆይ አንዴ እሱ እኮ የትግራይ ሰዎች እኮ ተቀብሎት አብረው እየሰሩ የትግራይ ልጆች እዚህም እየሰሩ ነው። አንድ ላይ ትግሬና ሻዕቢያ እየሰራ ልጠይቅህ። አሁን የምጠይቅህ ዛሬ ጠለምት ላይ የተደረገው አይ ግን አስተካክለው ቆይ አንዴ አሁን የተደረገው ውጊያ ማን ቲዲኤፍ ነው ያደረገው? ውጊያውን ሄዶ ጠለምት ላይ ኖ ስለዚህ እውነት ለመናገር ብዙ እንትን የለኝም። ኦኬ ቲዲኤፍ የትግራይን ህዝብ ይወክላል እንዴ? ቲዲኤፍ ማለት የህወሓት ልጅ ነው። የትግራይን ህዝብ ይወክላል ወይ? በመከራና በጭንቅ ጊዜ የተወለደ አዲስ ጀግና ጄኔሬሽን ነው እያልኩ ነው እንጂ የትግራይ ልጅ ነው እንጂ የትግራይን ህዝብ ይወክላል ወይ ቲዲኤፍ? ኦፍ ኮርስ እኮ ዛስሚስ ዛሬ የወጋን የትግራይ ህዝብ ነው ማለት ነው። የወጋን ገባ ዛሬ ወጋን የትግራይ ህዝብ ነው ማለት ነው። ጠለምት ላይ ሄዶ አማሮች ሊወጋ የመጣው የትግራይ ህዝብ ነው ማለት ነው። አሬ ሌባ ነው ይሄ በርና ማንቆርቆሪያ ሳር። ቆይ
አንዴ ይሄ ሪያሊቲ መልስላቸው። እሱ መጀመሪያ ቆይ አንዴ ቆይ በላይ የትግራይ ህዝብ ዛሬ መጥቶ አማራን ወክቷል ማለት ነው አይደል? የትግራይ ህዝብን የሚወክል ከሆነ ቲዲኤፍ ሳምሃው የቲዲኤፍ ማለት የትግራይ ህዝብ ከሆነ የትግራይ ህዝብ መጥቶ ወክቶናል ማለት ነው ዛሬ አይደል? አማራን ወክቷል። ጦርነት አማራ ላይ ሰብቋል ማለት ነው አይደል? ኖ አማራማ ስማ፣ አሁን እኮ በተለይ የአማራ አንድነት ሊወጋ እኮ ነው የመጣው እኮ አማራ ክልል ነው የመጣው አይደል? ጠለምት አማራ ክልል ውስጥ ነው ያለው አይደል? ወንድሜ እኔን መልስልህ። እሺ ጉድ ኦኬ። ሲጀመር ሀራ መሬት የሚባለው የብልጽግና ካድሬዎች አሉ፣ ገረድ ማለት ነው፣ የትግራይ ተወላጆች እና ጸለምት ደግሞ የትግራይ መሬት ነው። እችም አማራ ሆነ ያቅም። ስለዚህ እርስ በርሳቸው ነው የተዋገ እንጂ አማራ አይደሉም። ኖ ግን እዛ ቆይ አንዴ አሁን እያልከኝ ያለው ቆይ አፋር ድረስ የእንትን የቲዲኤፍ ሄዷል። አፋር ድረስ አይደል? ቲዲኤፍ ሄዷል አልሄደም። አዎ ቲዲኤፍ አልሄደም ወደዛ። የለም እዛ አንድ ደቂቃ ትሰጠኛለህ? ዘራቆ ሌላ ወራኔ ነኝ መጀመሪያ የገባሁት። አንደኛ እዛ ያሉ የብልጽግና ካድሬዎች ናቸው። ማን ነው የወጋው? እዛ ድረስ ሄዶ የወጋው ማን ነው? እዛ ድረስ ሄዶ የወጋው ማን ነው? ህዝቡ ነው፣ የአፋር ህዝቡ ነው። ውጣልኝ ያሉ ነው ለሐራ መሬት ያለው። ኦኬ ያንን እንተውና እዚህ ግን የመጣው ግን ቲዲኤፍ ነው። ቆይ አንዴ ቲዲኤፍ ግን ዛሬ ጠለምት ላይ መጥቷል። ቆይ ቲዲኤፍ ዛሬ ጠለምት ላይ መጥቷል። ቆይ የዚያኛው ያኛው ካስወራህን እንጠይቅ። ቆይ አንዴ በላይ ቆይ አንዴ ምንድነው አንተ ከኤርትራ ጋር ልትሰዳደብ? እኔ ኤርትራ ጋር ልትሰዳደብ አይደለም። እሺ ጎሄድሽ ከደቡብ ጋር ልትሰዳደብ። እሺ ዛሬውን እንዴት አየው ውጊያውን? ጎሄድ አውራ። አዎ በላይ ቆይ አንዴ ወደ አንተ ገባ። ቆይ አንዴ ወደ አንተ ገባ በላይ ጎሄድሽ። የትኛው ነው ውጊያ ነው የምትለኝ? ዛሬ የተደረገው ጠለምት ላይ የተደረገው ውጊያ። እሺ እኔ የራሴን አስተሳሰብ ነው የምሰጥ። ጸለምት ይሁን ጸገዴ ይሁን ራያ ይሁን አላማጣ ይሁን ማንም ቢዋጋ ኢትዮጵያ ውስጥ እኛ እርስ በርሳችን ነው የምንዋጋው። ስላልገባን ሌላው ሀገር ለምንድን ነው የምታስገቡት? ምን አገባችሁ? በደንብ ይገባል አሉበት። እነሱ ኤርትራ ልኮ አለበት። ኤርትራ እንዴት ነው የሚኖረው? ኤርትራ አለ። ውጊያው ላይ ኤርትራ ነበረ። ኤርትራ ልኮ አድርጎ አይደለም። ውሻ ምን አገባ? በርሻ ይባላል። ምን አገባችሁ? ዘመኔኛ ነው ገጣሚው፣ ዘመኔኛ ነው። ቀጥል የሚሆነው ቋንዴ ይኸውልህ ከፋኖ ጋርና ቲዲኤፍ ጋር ግንኙነት ስላላቸው ቀጥታ እነሱ እየመሩት ስለሆነ ኢንቮልቭ ነው። አዎ እነሱ ባንዳዎች ይባላሉ። ኖ አሉበት። ስለዚህ አሁን እዚህ ጋር እንዳሉት ሰዎች በኢትዮጵያ ፖለቲካ እኛ ብንገዳደል ብንተራረድ ወልቃይት እንትን የጸገዴ እንትን ራያ እንትን ብንባባል ዞሮ የኢትዮጵያውያን ነው። ሌላ ሀገር እናንተ ወልቃይት የማን ነው? እና ልጨርስና ኤኒዌይ ግን አሁን የገባችሁበት ነገር ትክክል አይደለም። ወላልከኝ የኢትዮጵያውያን ነው። ቆይ አንዴ እዚህ ጋር የኤርትራውያን አይደለም። ስለዚህ ኤርትራውያን ምን አገባቸው እኛ ውስጥ? አሁን እኮ ችግሩ መሰለ በላይ እነሱ ጋር ፖለቲካ ስለሌለ አትፈልባቸው። ይጓጓሉ ምን አገባት? ባይ ዱባይ ምናምን አትበል አንተ። ይሄ የሻቢያ ልጅ ምን መሰለ አንተ ኮሽሚ አይደለም። ስለዚህ አስጨርሰኝ። የአብይ አህመድን ጦስ ይዘህ ሄድ። ስማኝ አስጨርሰኝ ልጨርስና እኔ ሚውት አደርግልሃለሁ። ስማ አንተ መጀመሪያ ደረጃ እኮ እናንተ አሁን ችግራችሁ ለምን ፖለቲካ ገባችሁብን ማለት አንችልም። ምክንያቱም ፖለቲካ የለም ሀገራችሁ። ምን ሰራላችሁ? ኢንተርኔት የለ፣ መቃወም የለ፣ መብላት የለ፣ መጠጣት የለ። ስለዚህ በእኛ ፖለቲካ ካልገባችሁ እናንተ ያማችኋል። ስለዚህ እኛ ፖለቲካ እየገባችሁ ነው እንትን ማለት የምትችሉት። አሁን እናንተ እኮ ቤት እንኳን ከፍታችሁ መወያየታችሁ ሌላ ሰው አይመጣባችሁም። ምክንያቱም የእናንተን ፖለቲካ የሚሸት ፖለቲካ የላችሁማ። ምን አላችሁ እስቲ አስቡ። በምን እንግባባችሁ? ስለዚህ አብረን ሆነን እንደግ የሚል ደግሞ ወጣት ስላለ 2-3 ወር ማይሞላም ጠብቅ። አባትህ እንደ ጋዳፊ ተጎትቶ ይወጣልሃል። ከዛ በኋላ የኤርትራ ህዝብ እኩል አብረን እንኖራለን፣ እኩል አብረን እንላለን። ይሄ 40 ዓመት የኖ ዘመን ኤርትራ እኮ በአፍሪካ የምትጎበኝ ሀገር በቃ ድንግል ሆናለች። ምንም ያልተቀየረች አንድ መብራት የትራፊክ አሰርታ የምታስጎበኝ ጉድ እኮ ነው።
ይሄን መንግስት የምትደግፍ አብይ አህመድ ሀገሪቷን በዚህ ሁሉ ውጥረት ውስጥ አበባ አድርጓታል። በዚህ ሁሉ ውጥረት ውስጥ ጉድ የሚያሰኝ እንትን እየሰራ ነው። ስለዚህ እናንተ ተላላኪዎች የፋኖም ሆናችሁ የትግራይ እንኳን ሙኒር ጎሄድ ወንድሜ ሙኒር አለ። አይ ኢትዮጵያን እያለን ለማንኛውም አመሰግናለሁ ስላስገባኝ። አንዴ አይደለም አይሆናችሁ እኔ አንዴ ሚዩት አድርገው። ሙኒር እኮ ቀጠቀጣ አገባኝ ለዘመነ ካድሬ አይደሉም ምን ወይንም ለአስረስ ማዕረይ ወይንም ህወሓት ወዳጆ ደሳለኝ ሲያስቧት ምናምን ብቀጠቀጣ አገባኝ። ግን ምንድነው ፋኖችን ጀነራል እንደ ፋኖ ጽፈኛው ምናምን እያልክ እዚህ ብታወራ ምን ትሪገር ታደርጋለህ ሰውን እንጂ ከዘዘ። ስለዚህ ሌሎቹን ቀጥቅጧቸው አገባኝ ሌሎቹን